ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ ከአንከር ሚዲያ ዝግጅት ክፍል የአክብሮት ሰላምታችንን እናቀርባለን ዛሬ ልዩ እንግዳ ይዘን ቀርበናል ልዩ እንግዳችን አቶ ጀዋር መሐመድ ነው ባሁኑ በኢትዮጵያ ወቅታዊ ሁኔታና በመጪው ጊዜ ያለውን አጠቃላይ መነሻ በማድረግ ከአቶ ጀዋር ጋር የምናደርገውን ቆይታ እንድትከታተሉ ግብዣችን ነው መልካም ጊዜ ናስተልን አቶ ጀዋር ናስተልን ወሳይ እንዴ ሰነበብት ረጅም ጊዜ ሆነን ሳንገናኛው እንግዲህ በቃለ መጠይቅ ዛሬ ተገናኘን በጣም ብዙ ሞክር ያለው ዛሬ ተሳክቶልኝ እንግዲህ ተገኝታል መድረካችን ላይ አው ኮምፕሌንም ስታረግ ሰምቻለሁ ይቅርታ እድል ሆኖ ብዙ ጊዜ እየተቀጣጠርን ስታፋ ነበር ግን ያው ሁለታችንም አዲስ አይደለም ለኢንተርቪው አይ ቲንክ የዛሬ 10 ምናምን ዓመት አረጀን እንደዚህም ሳንወፍር እንደዚህም ሳንሸብት የዛሬ 15 ዓመት መሰለኝ በድምጻችን ሰማ ትግል ጊዜ ከዛ በፊትም በተጋጋሚ እንደዚህ ሚዲያው ሳይበዛ ያኔ ያስታውሳሉ የዛሬ 15 ዓመት እንዳልከው ወጣቱ የፖለቲካ ምሁር በሚልም አንተን ተመልካችም ለኢትዮጵያ ሕዝብን በማስተዋወቅ የኛም ሚና እንዳለ የሚታወስ ነው አንተም በወቅቱ የነበረን የፖለቲካ ዕውቀት አጠቃላይ ብዙ ነገሮችን ስትገልጽ የነበረበት ሁኔታ የሚታወስ ነው ለማንኛውም ረጅም ጊዜ ብዙ ነገር ሆኗል አንተም ታሰርክ የኢትዮጵያ ፖለቲካን በብዙ ነገሮች ውስጥ አልፈዋል እንደው ዛሬ ስላለፈው ነገር ለማንሳት አይደለም እውነት ለመናገር በብዙ መድረኮች ላይ ብለኸዋል በብዙ መድረኮች ላይ አንስታል ስላለፈውም ዛሬ እሱ ላይ የምናጠፋው ጊዜ የለም ስለ ዛሬውና ስለ ወደፊቱ የምናወራቸው ነገሮች ይኖራሉ ግን እንደው ለመንደርደር ያህል ከባለፈው የፖለቲካ ህይወቴ እንደው ባላደርገው ወይም ደግሞ ባደርገው ኖሮ ብለምትቆጭበት ነገር አለችን ባጭሩ መልሰልን ወደ ወቅቱ ሁኔታ እንመጣለን ወደ ኋላ መለስ ስትል ይሄን ባረግ ኖሮ የምትላቸው ይኖራሉ ግን ደግሞ ሄደህ ብለ በዛ ጊዜ የነበረው የራስ ተክለሰብና የማህበረሰብ ሁኔታ የኢኮኖሚ ሁኔታ ላይፈቅድ ይችላል ለምሳሌ እኔ አሁን ኢትዮጵያን ማቃተን ያህል ያለ ያላቃተም በ17 ዓመቴ ነው ከሀገር የወጣሁት ከዛው ወደ ፖለቲካ ተቀላቀልኩ ከዛ በኋላ ኢትዮጵያን ከሩቅ ነበር ማቃት በልጅነቴ ያቃታለሁ ከዛ በኋላ በጽሁፍና በሌላ ኢንፎርሜሽን በጥናት ነው ማቃት አሁን ግን ወደ ሀገር ቤት ተመልሼ ቀረብ ብዬ ከዛ ደግሞ ታስሬ ከውስጥ ከሆዷ ውስጥ ነው ማየት የቻልኩትና በተለይ ስለ ቢሮክራሲው አሰራር ስለ ማህበራዊ ግንኙነቶች ስለ አስተዳደራዊ መዋቅሮች የተሻለ ግንዛቤ አሁን አለኝ እና ይሄን አሁን ያለኝ ግንዛቤ ያኔ ቢኖርኝ አንዳንድ ነገሮችን ምናልባት ለየት ባለ መልኩ ላስኬድ ይችላል ነበር ግን ያኔ አልነበረም ዶር እንግዲህ እንዳልኩት ወደ ኋላ ተመልሰን ብዙ ነገሮችን ማንሳት ካለብን ሌላ ጊዜ እንመለስበታለን ዛሬ ብዙ አንገብጋቢ ነገሮች ከፊታችን ተደቅነዋል ወቅታዊ ሁኔታዎች አሉ ወዴት ያመራን ነው የሚለውም ነገር በደንብ ያሳሰበን ያስጨነቀን ይገኛል እናንተም በተለያዩ መድረኮች ስብስቦች እንደዚሁ ይሄንን ነገር በመመልከት አንዳንድ እንቅስቃሴዎችን ያደረጋችሁ ነው ያላችሁት እሱን በዝርዝር መጣበታለሁ እንደው በጥቅል ምን ላይ ነው ያለ ነው ከፖለቲካ ከኢኮኖሚ ከተለያዩ ነገሮች አንፃር አሁን ያለንበት ሁኔታ እንዴት ተገልጸዋል እንግዲህ ሶስት ነገሮች በማንኛውም ነገሮች ሶስት ነገሮች ተነጣጥለው ሊሄዱ አይችሉም ፖለቲካ ሴኩሪቲ እና ኢኮኖሚ የተያያዙ በሶስት በትራያንግል ብታስቀምጠው ሶስቱ የተያያዙ ናቸው ፖለቲካ ከተበላሸ ወደ የጸጥታ ችግር ያበላሻል የጸጥታ ችግር ሲባል ደግሞ የኢኮኖሚ እድገትን ያደናቅፋልና ኢትዮጵያ ውስጥ የሚሆነው ሽግሩ በመጨናገፉ ምክንያት ፖለቲካው ተበላሸ ፖለቲካ ምህዳሩ ሰዎችን ገፍቶ ወደ ጫካ ወደ ጦርነት ውስጥ ከተታቸው ጦርነት መግባታችን ደግሞ ኢኮኖሚውን ከድት ወደ ማጡ አምጣት አንኮታኩቶታል የኢኮኖሚ መንኮታኮቱ የሴኩሪቲውን እንደዛው ተመልሶ ኢምፓክት ያደርጋል መንግስት ወይ ደግሞ ሀገር ራሷን ለመከላከል ከውስጥም ከውጭም ለመከላከል ያላትን አቅም ያሳንሳልና አሁን የሶስቱ መበላሸት የኢኮኖሚው የሴኩሪቲ እና የፖለቲካ መበላሸት ሌሎች ብልሽቶችን ደግሞ ፈጥሮብናል የዲፕሎማሲ ውድቀት አይ ቲንክ በኢትዮጵያ ታሪክ አሁን ያለው የዲፕሎማሲ ውድቀት ታይቶ ያውቃል ለምሳሌ ምናልባት ኢትዮጵያ ትንሽ አይሶሌትድ ሆናለች ብለን ልናነሳ የምንችለው የደርግ ዘመን ነው በደርግ ዘመን እንኳን ቢሆን በምዕራቡ ሀገር ተገላም ቢሆን የምስራቁ ዓለም ጋር ጠንካራ ግንኙነት ነበራት ዛሬ እኮ ከምስራቅም ከምዕራብም ከጎረቤትም ጋር ከማንም ጋር ሽርክና ይላተምና የሚገርምና የሚያሳዝን የዲፕሎማቲክ አይሶሌሽን በጣም አስፈሪ የኢኮኖሚ ውድቀት
መንግስትና ስርዓተ አልበኝነት ከልክ በላይ የሰፋበት ስርዓተ አልበኝነት ስልህ በሁለት መልኩ ልገልጸው ይችላል። አብዛኛው የሀገሪቷ ክፍል ከመንግስት ቁጥጥር ውጪ ሆኗል። በመንግስት ቁጥጥር ውስጥ ያለው ራሱ የመንግስት ሰዎች ራሳቸው ስርዓተ አልበኛ ሆነዋል። ስርዓተ አልበኝነት ሀገሪቷ ሰንፏል፣ አናርኪ ሆነዋል ማለት ነውና ይሄ ነው እንግዲህ አሁን ጠቅላላ አድርገህ ስታየው ጀዋር ይሄንን ጊዜ ከባለፈው ጋር አነጻጽረው የባለፈው የተሻለ ነው። ምናልባትም ኢትዮጵያውያን በመንቀሳቀስ ደረጃ እንደው የተወሰኑ መብቶቻቸው የተነፈጉ አሏቸው እንጂ እንደዚህ በሀገራቸው የመኖር መብታቸው በየጊዜው ሰው የሚገደልበት የሚታሰርበት ዘመን አሁን የከፋ ነው ይላሉ። ሁለቱ ዘመናት ያለፈውና ያሁኑን ስታነጻጽረው የከፋው የትኛው? እኔም አንተም ያው መቼም በደርግ ጊዜ ተወልደን መለስና ኃይለማርያም ስንታገል ነው እዚህ ደረስነው። የደርግ ዘመንን አላስታውስም፣ አንተ የምታስታውሰው አይመስለኝም። የመለስን ዘመን እናስታውሰዋለን፣ የኃይለማርያምን ዘመን እናስታውሰዋለን። በመለስና በኃይለማርያም ላይ ስንታገል ዲሞክራሲ ስርዓት ከአምባገነናዊ ስርዓት ወደ ዲሞክራሲ እንሸጋገር፣ ፍትህና እኩልነት ይምጣ የሚል ትግል ነበር። የሀገር ሁሉና ጥያቄ ውስጥ አልነበረም። የሀገር ሁሉና ጥያቄ ውስጥ አልነበረም። ዛሬ እኮ የዲሞክራሲ ጥያቄ፣ የልማት ጥያቄ፣ የሰብአዊ መብት ጥያቄ ባክሲት ወይም ደግሞ ከኋላ ወንበር ተቀምጠው የህዝቦች የመኖር ያለመኖር የሀገር እንደ ሀገር የመቀጠል ያለመቀጠል የህልውና ጥያቄ ለትራሊ ከዚህ በፊትም ብዙ ጊዜ ሰው ህልውና የሚለው ነገር ያነሳዋል። ህልውና የሚለው የህልውና ትግል የሚለው ቃል በፖለቲካ ውስጥ ጥቅም ላይ መዋል ካለበት አሁን ባለው ኢትዮጵያ ሁኔታ ውስጥ ነው። ምክንያቱም ኢትዮጵያ እንደ ሀገር ለህይወቷ እየተጣጣረች ያለችበት ህዝቦቿ ወጥተው መግባት ሴኩሪቲ ቤዚክ ሴኩሪቲ ጥያቄ ውስጥ የገባበት ሁኔታ ውስጥ ያለው። ምክንያቱም ድሮ አየህ ሰው ሀገር ነበረው፣ ደህንነት ነበረው፣ ጸጥታ ነበረው፣ ሰላም ነበረው። ያጣው ነፃነት ነበር። ያጣው በመረጠው መንግስት መተዳደር ነበር። ያጣው በነፃነት ሐሳቡን የመግለጽ መብቱ ነበር የተነፈገበት። ያጣው በእኩልነት ትሪት የመደረግ ችግር ነበር። ዛሬ ግን እነዛ አሁን ሄደህ ኢትዮጵያ ውስጥ ለሰዎች ስለዚህ ብታነሳ ላይ ቅንጦት ነው የሚመስላቸው። አሁን ብዙ ሰው ይገደላልና ኢቭን ግድያን አንዳንድ ፌስቡክ ላይ ስለጥፍ ምን አንተ አሁን ኮኛ የሰው ሲሞት ሬሳ ሲጫወቱበት በቪዲዮ መግዳት ራሱ ተነዋል ኮመን ሆኗልና እና የግለሰቦች ህይወትም የሀገር ህይወትም በከፍተኛ አደጋ ላይ ያለበት ሁኔታ ነው ያለው። እንግዲህ ጃዋር ለዚህ ሁሉ ምንድነው ምክንያቱ ብለህ ታስባለህ? ምናልባት የአንድ ግለሰብ ስህተት፣ የስርዓቱ አጠቃላይ የግለሰቦች ወይም ደግሞ ብልጽግና የሚባለው ስብስብ ችግር ወይስ ምንድነው? ሽግግሩ ትክክለኛ ሽግግር እንዳልነበረ ብዙዎቻችን እናምናለን። ከዛ በኋላ ወደዚህ አይነት ውጥንቅጥ ውስጥ የገባ ነው በግለሰብ አቅም ማነስ፣ ዕውቀት ማነስ ወይስ አጠቃላይ ፓርቲው እየሄደበት ያለው አቅጣጫ ይሄንን ችግር አመጣብን ብለህ ነው የምታስበው? ለኢትዮጵያን ፖለቲካ ችግር አብይ ወይ ብልጽግና ፈጠረው ማለት አንችልም። ችግሮች ነበሩ፣ ችግሮች ስለነበሩ ነው ስንታገል የነበረው ድሮ። ግን ይሄኛው ለውጥ እነዛን ችግሮች ማዳን፣ እነኛን ችግሮች መጠገን፣ እነኛን ስብራቶች መጠገን፣ እነኛን መከፋቶች ማባበል፣ ማስታረቅ ነበረ ሁላችንም የታገልንለት ኤክስፔክት አድርገን ወደ ሀገር የገባ ነው። በተግላቢጦሽ ተቃራኒው ነው የሆነው። ህዝቡ የታገለው ወደ ዲሞክራሲ ሽግግር ወደ ዲሞክራሲ ስርዓት ለመሸጋገር ነው የፈለገው። አብይና ግብረ አበሮቹ ግን አዲስ አምባገነናዊ ስርዓት ለመመስረት ሞከሩ። የአንድ ፓርቲ በላይነት ያለበትን ስርዓት ወደ ብዝሃ ፓርቲ ለመቀየር ታግለን፣ እነሱ ግን የአንድ ፓርቲን አገዛዝ ወደ አንድ ግለሰብ አገዛዝ ለመቀየር ያደረጉት ሙከራ ቅድም እንዳልኩት የፖለቲካ ቀውስ ውስጥ ከተተ። የፖለቲካ ቀውስ አመጣ። በአገሪቱ የፖለቲካ ሊቃን መካከል መቃቃርን አመጣ። መቃቃሩን በጉልበት ለማፈን ሄደ። በጉልበት ለማፈን ሲሄድ አንድ አምባገነን ወድቆ አዲስ አምባገነን ለመገንባት የመንግስታዊ አቅም ያስፈልጋል። የመንግስታዊ አቅም ነው የኢኮኖሚ አቅም፣ የወታደራዊ አቅም፣ የማህበራዊ መሰረት ሊኖር ይገባል። በሽግግሩ ጊዜ ይሄ አልነበረም። ያለ አቅሙ ለማፈን አብይ ያደረገው እርምጃ አመጽ ነው ወለደ። ከትግራይ ጋር ጦርነት ተገባ፣ ከኦሮሚያ ጋር ጦርነት ተገባ፣ ከአማራ ጋር ጦርነት ተገባ። በየቦታው የመንግስት መፍከስና ሴንተርስ ኦፍ ፓወር ኢመርጅ ማድረግን እድል ፈጠረና ፕራይመሪሊ ለዚህ ቀውስ ተጠያቂው ከማንም በላይ አብይ ነው።
ምክንያቱም ችግሩን ከስር መሰረቱ ፈጥረው እንኳን ባንል ችግሮች እንዲባባሱ ሀገር I don't think በዓለም ታሪክ የነበረውን እድል የነበረውን ድጋፍ የነበረውን የህዝብ ፍቅርና ተስፋ በአጭር ጊዜ ውስጥ ካፈር የደባለቀ ካሻው የደባለቀ ሌላ መሪ ያለ አይመስለኝም ያበኛልና የሀገርን እድል አጨናገፈ አሁን እንግዲህ ራሱም ሀገርም ችግር ውስጥ ገባ እንግዲህ በተናጠል እንመልከታቸው ቀደም ሲል ያልካቸው ሶስት ነገሮች የሚያያዙ ናቸው ደህንነቱ ኢኮኖሚውና ፖለቲካው የሚል ነገር አንስታል በተናጠል መመልከት ከተቻለ የፖለቲካው ችግር እንግዲህ ተያያዥ ናቸው አንዱ አንዱን ይመጋገባልም ይወራረሳልም ተያያዥ ሆኖ ደግሞ አንድ ላይ ሲመጡ ሀገር የመፍረስ አደጋ ውስጥ ገባለች ነው እስቲ ፖለቲካውን እንመልከት የፖለቲካው መሰረታዊ ችግር አሁን አብይ የሚከተለው ምንድነው ያን እናንተም ስትኮንኑት ሌሎቻችንም ስንወቅሰው የነበረው ስርዓት አለ አብይ አህመድ የዛ ስርዓት ውላጅ የዛ ስርዓት አስቀጣይ ስለሆነ የተለየ ነገር ይዞ አልመጣም ብለው የሚከራከሩለት እንደም ሊያክም ነው የመጣው የሚልም መገለጫ የሚሰጡት አሉ አው ብዙዎች አሁን ላይ እንኳን እንደዛ የሚያስቡ ያሉ አይመስለኝም እንኳን ሌላው ማህበረሰብ ባጠገቡ ያሉ ግለሰቦች ሚኒስትሮቹም ይሄን አያምኑትም መጀመሪያ አካባቢ ላይ ጥቂቶቻችን በደንብ ተረድተናል አላማው አካሄዱ ብቃቱ ድክመቱን በደንብ ነበር የተረዳነው ለዛም ነው ሽንቴ ገትሬ ጠቅላይ ሚኒስትር እንዳይሆን ስከራከር የነበረው አይ ቲንክ ብዙ የሀገራችን ልሂቅ በአሁኑ ወቅት በብልጽግና ውስጥ ያለው probably 99% የሚሆነው ይሄንን ይረዳዋል ያቢ ፈንዳሜንታሊ ችግር አንደኛ ያቅም ማለት ነው ለአመራር ሁለት ነገር ያስፈልጋል ወይ በትምህርት ወይ በልምድ የአመራር ብቃትን ማካበት መቻል አለበት ሁለቱንም ያለው ትምህርት የለውም ሀገር የማስተዳደር ልምድ የለውም ከዚህ በተቃራኒ ደግሞ በጣም ትልቅ አምቢሽን አለው ያን ሁለቱ ተጋጨበት ግለሰባዊ ብቃት ሳይኖረው ልምድ ሳይኖረው ዝግጅት ሳይኖረው ይሄ እንግዲህ በመጽሐፍ ውስጥ አይተው እንደሆነ ያኔ ገና እነሱ የኦህዴድ ሊቀመንበር ሳደርጉት ለኦህዴድ ማዕከላዊ ኮሚቴ ጽፌ ላኩት ግምገማ ነውና ብቃቱ ልምዱ ሳይኖረው ከአንድ አውራ ፓርቲ ወደ አንድ ግለሰብ አመራር ለመምራት ሄደ ሊሸከመው የማይችለውን ሸክም ለማንሳት ሲሞክር ቀና እንዳደረጋት ኢትዮጵያን ፈጣፈጣት ማለት ነውና የአብይ ፈንዳሜንታል ችግሩ የራሱን ብቃት ማነስ ብቻ ሳይሆን ያን ብቃት ማነስ አለመረዳቱ ሰዎች እኮ ትምህርት ከሌላቸው ልምድ ከሌላቸው አትሊስት ያን ከተረዱ ብቃትና ዕውቀት ባላቸው ሰዎች ራስን መክበብ የነኛ ሰዎች ምክርና ድጋፍ መሻትና መጠቀም መቻል ነበረባቸው ያን አላደረገም the good will is there ስንት ማአት ሰው ነው ከዚህ ከዲያስፖራ ከሀገር ውስጥ ተሰባስቦ እሱ የተረባረበው እሱ እንዲሳካለት ያን ሁሉ በትኖ በአሁኑ ወቅት ብቻውን እየተንገዳገደ ያለው ምናልባት አሁንም ከዚሁ ከፖለቲካው ጋር ወጣ ብለን ደግሞ ደህንነቱን ስናይ አሁን መሰረታዊ የኢትዮጵያ ህዝብ አንገብጋቢ ችግር ምናልባትም ሰላምና ዳቦ ጥያቄ ነው በተለይ ሰላም ከምንም በላይ ዳቦን እንኳን ሄዶ እንዳበስል እንዳይጋግር እንዳያመርት ትልቁ ችግር የሆነው ሰላሙ ነው ደህንነቱ ነው አጠቃላይ ኢትዮጵያ በአሁን ሰዓት ማለት በሚቻል መልኩ ከ70 እስከ 75% በሚሆነው መልኩ የጸጥታ ችግር ያለባቸው አካባቢዎች ናቸው የሚበዙት የደህንነቱ ችግር የጸጥታው ችግር ከፖለቲካው ጋር ተያያዥ ቢሆንም ግን በተለየ ሁኔታ የሚጠቀስ ነገር አለ በአሁኑ ጊዜ እንግዲህ የግለሰቦች ደህንነትም የማህበረሰብ ደህንነትም የሀገር ደህንነትም ነው አደጋ ላይ ወድቀው ሰዎች እንደ ግለሰብ ወጥተው መግባት በሀብታቸው ላይ የማዘዝ በሀብታቸው ላይ ባለቤት ሆነው የመቆየት መብት የላቸውም ሰዎች እንደቃ እየታፈኑ የሚሸጡበት ንብረታቸው በመንግስትም ከመንግስት ውጪ ያሉ ኃይሎችን በፈለገው ጊዜ የሚቀራመቱበት የሚዘረፉበት ሁኔታ በግለሰብ ደረጃ ስትወስድ በማህበረሰብ ደረጃ ስትወስድ ህዝቦች ቡድኖች በማንነታቸው የሚጠቁበት የሚፈናቀሉበት የሚፈጁበት ሁኔታ የተፈጠረው ህዝቦችን የተለያዩ ብሔሮችን የተለያዩ ጎሳዎችን የሃይማኖት ቡድኖችን መንግስት ሆነ ብሎ የሚያጋጭበት መንግስት የጸጥታ አስጠባቂ ሳይሆን የጸጥታ በጥባጭ ሆኖ የቀረበበት ሁኔታ ነው የምታየውና የዚህ ሁሉ ምክንያቱ ምንድነው የአየህ እነዚህ ልጆች እና ሌሎቹም ዛካይ ያሉ ልጆች
ሲያሰለጥኗቸው የነሱ የድሮ አለቆች የሴኩሪቲ ማኔጅመንት ብቻ ነው ያሰለጥኗቸው። የፖለቲካን ጉዳይ ለፖለቲካዊ ችግር፣ ለፖለቲካዊ ጥያቄ፣ ለፖለቲካዊ ቀውስ ፖለቲካዊ መልስ መሻት ላይ አይደለም ያስቀመጧቸው። they never let them in the strategy room in the political strategy room አስገብተዋቸው ያውቁ። ሁሉም የሴኩሪቲ አስፈጻሚ ነበሩ። ስለዚህ ሴኩሪቲን እና ፖለቲካ ተያያዥ መሆኑ ራሱ አይረዱም። እና የሀገሪቷን የሄዱበት እንግዲህ ያው ረጅም ነው ሰፊ ጊዜ የሚወስደው፣ ግን ባለፉት 7 ዓመት የሄዱበት የፖለቲካ ችግሩን በፖለቲካ ከመፍታት ይልቅ በጉልበት ለመፍታት ሞከሩ። ችግሩ ምንድነው? ጉልበቱ አልነበረም። ለምን ነው ጉልበቱ ያልነበረው? እንደሄደን አካባቢ ስለ ሴኩሪቲ ሴክተር ሪፎርም ደጋግሜ እናገር ነበር። መከላከያው ሪፎርም እንዲደረግ ሁላችንም ስናገር ነበር። ደህንነቱ ሪፎርም እንዲደረግ የተደረገው ግን ሴኩሪቲ ሴክተር ሪፎርም ሳይሆን የሴኩሪቲ ሴክተር ዲስማንትልመንት ነው የተደረገው። በተለይ የብሔራዊ መረጃና ደህንነት የሚባለው ተቋም የሂውማን ኢንተለጀንሱን በትንቱን ነው ያወጣው። ምክንያቱም በሳይበር ሴኩሪቲን በደንብ አይደረደም። ሳይበር ሴኩሪቲ ሰፕሊመንተሪ ነው ለሂውማን ሴኩሪቲ፣ ለሂውማን ኢንተለጀንስ ሰፕሊመንተሪ ድጋፍ ሰጪ ነበር መሆን የነበረበት። የሂውማን ኢንተለጀንስ ማለት እንግዲህ በረጅም ዘመን እድሜ እያካበትክ የምታመጣበት። እኔም ብርግ አድርገህ ኢንተለጀንስ በትከተኝ 20-30 ዓመት ከቆየ ሰው ጋር እኩል ሆን አልችልም። ኤክስፒሪየንስ የሚጠይቅ ትምህርትና ኤክስፒሪየንስ የሚጠይቅ ነው። እኛን ኦፊሰሮች በተናቸው፣ እነሱም በተናቸው። መከላከያ ውስጥ በትንቱን አወጣው። ይሄንን የተዳከመ ሴኩሪቲ ይዞ በጉልበት ተቃዋሚዎችን መደፍጠጥ ሞከረ። ኦሮሚያ ላይ፣ ትግራይ ላይ፣ መጨረሻ ላይ ደግሞ አማራ ላይ ለመፍጠጥ ሞከረ። ያለ ጉርበቱ የአገሪቷን የሴኩሪቲ አቅም ካዳከመ በኋላ ለመደፍጠጥ ሞከሩ። ነገሮች ከመንግስት ቁጥጥር ውጪ እንዲሆኑ አደረገ። አብይ በአሁኑ ጊዜ አይደለም የተቀረውን የአገሪቷን ክፍልተውና የራሱን ሴኩሪቲ ሊቆጣጠር የሚችልበት አይደለም። ዛሬ እኮ በአገራችን ውስጥ ሪፐብሊካን ጋርድ መከራየት ትችላለህ፣ ፖሊስ መከራየት ትችላለህ። so there is privatization of security እና ይሄ ሁሉ የሚያሳይ የሴኩሪቲ ሴክተሩ መዳከሙ of course መነሻው ፖለቲካ ቢሆንም የሴኩሪቲ ሴክተሩን ራሱ የሄደበት ለራሱ ተገዢ ለማድረግ ትሬት እንዳይሆኑበት የሄደበት መንገድ የሀገሪቷን የሴኩሪቲ አቅም በጣም ያመናመነ ነበር። እንግዲህ ከዚሁ ጋር በተያዘ ኢኮኖሚውን የምናንሳ፣ በተለይ በኢኮኖሚው ላይ ብዙ ጊዜ በመድረኮችም ስትናገር ነበር። አሁን ኢትዮጵያ ያለችበት የኢኮኖሚ ሁኔታ በጣም አደገኛ በሚባል የሰዎችን የወደፊት ህልውና አደጋ ላይ በጣለው መስመር ላይ እየገሰገሰ ይገኛልና ከዚህ አንፃር መሰረታዊ ችግሩ ምንድነው? አብይ አህመድ ኢትዮጵያ ብልጽግና ላይ ናት፣ እንደውም አሁን መሪ ቃላቸው የመስፈንጠር ዘመን ነው ብለዋል። መስፈንጠር ላይ ነን፣ በ2018 ደግሞ ይሄንን በብዙ ጥፍ የምንጨምርበት ዘመን ይሆንልናል ብለዋል። ብልጽግና የሚሉትንም ፓርቲ ሲያቋቁሙ ብልጽግናን በእጃችን የምንጨብጥበት ጊዜ ሩቅ አይደለም በሚል ነው። እንዴት አየው ከኢኮኖሚ ጋር ተያይዞ ያለውን የአብይ አህመድን ዘመን? ከዳ ወደ ምን እንዳይደረሰ ነው ደግሞ አዲስ ያመጡት። ከዳ ወደ ምን አብይ እኮ ዱርዬ ነውና እንግዲህ ይሄ የመርካቶ ሞጭላፊዎች አሉ አይደለም፣ አምታቶ ኪስ ገብቶ ምናምን ወደ ሀብታም የሚሆኑ ተቀባብቶ የሰው ወይ መኪና ተከራይቶ የኔ ሀገር እንደዛ አያድግም ነው። አንድ ሰው ወይ ሎተሪ አሸንፎ ወይ ሰርቆ ምናምን ሀብታም ሊሆን ይችላል። ደጋግሜም ብለው አብይ ቲንክስ ላይክ ዛት ሀገር እንደዛ የሚያድግ ይመስለዋል። ሀገር በስሎጋን በመፈክር አያድግም። ሀገር ሰርቆ አያድግም። ሀገር በሎተሪ አያድግም። ሀገር በፕላን በፖሊሲ የታገዘ ጠንክሮ በመስራት አመራር በመስጠት ነው ሀገር ሊያድግ የሚችለው። እና ይሄ እንፈለጠራለን ከዳ ወደ መንዳ አምና ከዳ ወደ መንዳ ብለው እዳ በዳ አረጓት ሀገሪቷን። ከዳ ወደ መንዳ ባሉበት አመት ውስጥ የሀገራችን ጂዲፒ አይ ቲንክ 200 ቢሊዮን ወደ 100 ቢሊዮን ዝቅ አለ። ከዚህ ማጂንስ ምን ነው የዚህ ሁሉ ጣጣ አንዱ አስተሳሰቡ ነው። ይሄ ፕሮስፔሪቲ የሚባለው አስተሳሰብ በጣም ስትሬንጅ ነገር ተመኝ እንጂ ሁሉ ይሞላልሃል። you know you just have to wish it። እናውቀዋለን፣ አሜሪካ ውስጥ ያደግን ሰዎች እናውቀዋለን ይሄ ነገር ከየት እንደሚመጣ። ስካም ነው really ስካም። መነሻው አንዱ እሱ ኢኮኖሚ እንዴት ነው ያመነመነው? ቅድም እንዳልኩ የመንግስትን አቅም ካመናመነ በኋላ የፖለቲካውን ችግር በፖለቲካው መፍታት ይልቅ በዛ በተዳቀመ መንግስታዊ አቅም ወደ ጦርነት ገባ። ወደ ጦርነት ሲገባ ጦርነቱ
የሀገሪቷን ኢኮኖሚ በላው። ከ60 እስከ 100 ቢሊዮን ዶላር የሚሆን በትግራይ ጦርነት፣ በአማራ ጦርነት፣ በኦሮሚያ ጦርነት ዲስትሮይ ያደረገው የመሰረተ ልማት መውደም፣ የውጪ ኢንቨስትመንት መጥፋት ሁሉም ተደማምረው መጡ። ከዛ የተረፈችው ምን ቢያደርግ ይሻላል? ትንሽ የቀረሰችው ነበር በልጅ ላይ በጣም we are so unlucky እኮ በዚህ ጊዜ እንዲህ አይነት ሰው እንዴት መጣ የሚለውን ራሱ you have to really ask ፈጣሪ ምን ብናደም ምን በበድለው ነው በዚህ ጊዜ እንዲህ አይነት ሰው ያመጣው? ከጦርነት የተረፈችውን ገንዘብ ሰብስቦ ወይ ቤተ መንግስት፣ የመንገድ ላይ ብልጭልጭ፣ መዝናኛ፣ ላሊበላ ቱሪስት ሄዶ ማየት ተስኖት እያለ ጎርጎራ ብሎ ዛጋ ገንዘብ ያፈሳል። በጦርነት ከጦርነት መውደ የተረፈውን ብልጭልጩ ላይ አወጣው። ከብልጭልጩ የተረፈው ደግሞ ምን ቢያደርጉ ይሻላል? ሄደና ከአይኤምኤፍ ጋር አይኤምኤፍ ከእናቴ መቀነስ ነው ብሎ ሄዶ ሲፈታው የተረፈችውን ኢኮኖሚ ጠቅልሏት ወጣ ማለት ነው። ከአይኤምኤፍ ጋር ያደረጉት ምንድነው? ታሞ ባልጋ ላይ ያለን ሰው ኮሶ እንደመስጠት ነው። ኮሶ ገጠር ልጅ ነው። ኮሶ ታውቃለህ? ኮሶ ሰጣት። የሀገሪቷን ኢኮኖሚ ተቅማጥ ነው ያደረገውና አሁን ክራሽ አደረገ። ኢኮኖሚ ዳን እና ኢኮኖሚ መዳከም ብቻ አይደለም፣ ኢኮኖሚው ሙሉ በሙሉ ወድቆ ያለበት ሁኔታ ነው ያለውና የሚያሳስበኝ ክራይሲስ ውስጥ ገባለህ። አንዳንዴ ሳታስበውም እኮ የሀገር ኢኮኖሚ ክራይሲስ ውስጥ ሊገባ ይችላል። ቀውስ ውስጥ ነኝ ብሎ ማሰብ መቻል አለበት። አሁን የምናውቃቸው ትላልቅ ክራይሲሶች እንደ አርጀንቲና፣ ብራዚል፣ አሜሪካ ራሷ ግሬት ዲፕሬሽን ውስጥ ገብታ ነበረ። የኤዥን ፋይናንሻል ክራይሲስ ትገባለህ። ክራይሲስ ከገባህ ከክራይሲስ ለመውጣት መስራት አለበት። ግን ክራይሲስ ውስጥ እንደገባህ ቀውስ ውስጥ እንደገባህ ራሱ ማመን መቻል አለበት። ኢትዮጵያ ደሃ ሀገር ነች። በድህነት ነው ያደግነው፣ ምንም ጥያቄ የለውም። ግን አስተማሪ ልጆቹ መቀለብ ሲያቅተው፣ ዶክተር ልጆቹ መቀለብ ሲያቅተው፣ እኛ ከበረሃ የምንመጣ ሰዎች ዝናብ ሲጠፋ እርዳታ ስናገኝ ያደግነው፣ ምንም ጥያቄ የለውም። ከተማ የሚኖር ሰው ግን የመንግስት እርዳታ ሲጠባበቅ፣ መምህራን በትምህርት ቤት ሲመገቡ ቤታቸውስ መብለ የሚበሉት አጥተው አይ ኔቨር ሄድ ኦፍ ኢት እና የባንክ ሰራተኛ፣ የፍርድ ቤት ሰራተኛ፣ ዳኞችና ጠበቆች ቡሌ ከሆቴል ገዝተው ሲገቡ ኢትዮጵያ ውስጥ ይሄ ነገር ነበረ ወይ አልነበረም? እና ይሄ ሁሉ ባለበት የመስፈንጠር ዘመን ይሉሃል። የሚያስፈራ እሱ ነው። ምክንያቱም ቀውስ ውስጥ ነን። ከዚህ ቀውስ ውስጥ ጠንክረን እንወጣለን ማለት አንድ ነገር ነው አይደለም። ከከፍታ ዘመን አልፈን አሁን ደግሞ የመስፈንጠር ዘመን ላይ ነን ሲሉ ይሄን የሚያክል ዲናያል በጣም አደገኛ ነው እና አረሞት ላይ ያለን ኢኮኖሚ እየተፈጠረ ነው ካልክ ምን አይነት ያስፈልግለትም ማለት ነው። ዳር ወደ ዋናውም ወደ መሰረታዊ ወደ ወቅታዊ ጉዳይም ይሄንንም ቃለ መጠይቅ እንድናደርግ ወዳደረገን የሰሞኑ ግርግርም ለመምጣት በሚል ነው። እንግዲህ የኢኮኖሚው መስፈንጠር አጠቃላይ ብዙ ነገሮች ሰሞኑን ከአባይ ግድብና ከዚህ ከማዳበሪያ ፋብሪካ ግንባታ ጋር ተያይዞ በትክክልም አብይ አህመድ ባለራዕይ ነው፣ በፊት ሲናገር የነበረው ህልሙን ነው ያሉ የበፊት ቪዲዮቹን እያመጡ አሁን ያው የተናገረውን እየፈጸመ ያለ ቃሉን በተግባር እየፈጸመ የሚገኝ መሪ በሚልም መገለጫ በሚቆጣጠሯቸው ሚዲያዎች ላይ እየገለጹ ይገኛሉ። እስቲ ስለ አባይ ግድብ ሰሞኑን አብይ አህመድ በስፋት ስብናውን ከፍ የሚያደርጉ ነገሮች እየመጡ ነው። አባይን የሰሩ የጀመሩ እጆች ቢኖሩም የነዛ እጆች የነዛ ሰዎች ታሪክ በተወሰነ ደረጃ እየኮሰሰ አብይ ግን ከፍ ብሎ እንዲታይ የሚደረግባቸው ዘመቻዎች ነው የተጀመሩትና እስቲ ስለ አብይና አባይ ምን ትላለህ? ለአባይ አብይ ደረሰለት ብሏል ዳንኤል። ኢትዮጵያ ውስጥ ያሉ መሪዎችም ህዝቦችም የአባይ ጉዳይ ያላንገበገበው ትውልድ ያለ አይመስለኝም። እያየነው አፈራችንን ጠርጎ ሳንጠቀምበት የሚያልፍ ዋና ወንዛችን በመሆኑ በጣም ተንገብግቧል። የነበሩ መሪዎችም ከአቅም ማነስ ቀላል አይደለም የግብጽ ጫናና ሳይሰሩት አልፈዋል። እኔ እናንተ እየታገል ጥርሳችን የነቀልንበት መለስ ዜናዊ ነው ይሄን ነገር እውን ያደረገው። ስንታገለው የነበረ ሰው ነው ማይንዲው ፕላን አድርጎ
አመቺ ጊዜ ተጠቅሞ የውጭ ብድር ማግኘት እንደማይችል በሀገር አቅም እንዲገነባ ያደረገው መለስ ዜናዊ ነው። ይሄ መለስን በብዙ ነገር መለስ አምባገነን ነበረ፣ ታግለነዋል፣ ብዙ ነገሮች አጥፍቷል። ለኢትዮጵያ እንደ ካሳ መለስ ጥሎ የሄደው የአባይ ግድብ ነው። አብይ ስልጣን ሲይዝ የአባይ ግድብ 65% ተጠናቆ ነበር። ኃይለማርያም አስቀጥሏል። በኃይለማርያም ጊዜ ከነበረው የፖለቲካ ቀውስ ጋር ተያይዞ ጀነራሎችም ብዙ ያጠፉት ነገር ነበር፣ ምንም ጥያቄ የለውም። አብይ ሊመሰገን የሚገባው ሌሎች ትላልቅ ፕሮጀክቶች እንደቆሙ እንዲቀሩ ሲያደርግ ይሄኛውን ዘግቶ በቦታው ላይ መዝናኛ ባለመስራቱ ልናመሰግነው ይገባል። እንዲጠናቀቅ በማድረጉ ብዙ የፖለቲካ ጫናዎችም ነበሩ። መጀመሪያ ላይ አስፈላጊነቱም ላይ ጥያቄ ሲያነሳ ነበር። ሆኖም ግን ፋይናሊም ቢሆን ፕሮጀክቱ እንዲጠናቀቅ በማድረጉ ሊመሰገን ይገባል። ክሬዲት ጠቅልዬ ኪሴ ላርግ ካለ ግን አስቸጋሪ ነው። ምክንያቱም የመለስን ሚናና የአብይ ሚና እናወዳድር ካልን ዞን እና ጥንቸልም ማወዳደር ስለሚሆን it's not fair ነው። ሁለቱንም ታግያቸዋለሁ። it's just not fair እና በአባይ ጉዳይ ከፍተኛ ሚና የነበረው መገንባት የቴክኒካል ስራው ብቻ አይደለም፣ ፕላኒንጉን በሚስጥር ያን ነገር ይዘውት በዛም ወቅት ራሱ እኔ ስደግፈው መለስ እየታገልኩትም የደገፍኩት ነገር ካለ ባሰው ላይ በአባይ ላይ ያደረገው ነገር ነውና I think credit should be given where it's due and that መለስ እውነት ግን ጀዋር ተጠናቋል ወይ የሚልም ጥያቄ ይነሳል። አሁን ግድቡ ተጠናቀቀ ሲባል ምን ማለት ነው? ግድቡስ በፊት ከነበረው አቅም አንፃር በታቀደለት መጀመሪያ በነበረው በእቅዱ መሰረት ነው ወይስ የተከናወነው? የተለያዩ ያቅሙን ማነስ የሚገልጹ እርምጃዎች ተወስደውበታል። ለምሳሌ ግድቡ የመያዝ አቅሙን ጨምሮ ተርባይኖች ቁጥር መቀነስ፣ እነዚህ ነገሮች ተደርገዋል። አሁንም ቢሆን የተጠናቀቀው የመስመር ዝርጋታ ተከናውኗል ወይ? ዋናው ትልቁ ስራ ግድቡ ተገነባ፣ ከዛ በኋላ ምሰሶ ተከላ፣ የመስመር ዝርጋታን ጨምሮ ከፍተኛ ኢንቨስትመንት የሚጠይቅ ስራ አልተከናወነም። ዝም ብሎ ግድቡ ተመረቀም የሚባል ነገር አለ። ከግድቡ ተጠናቆ ከመመረቁ ይልቅ ትልቁ የአብይን የፖለቲካ በተለይ ምርጫም ደርሷል፣ ብዙ ነገሮች እየተደረጉ ነው ያሉትና ለዛ ተብሎ የመጣ እንጂ በትክክልም ግድቡ ተመርቋል የሚለውን ጥያቄ በጥርጣሬ የሚያነሱ ወገኖች አሉና ተመርቋል ግን ማለት እውነት ተጠናቋል ግድቡ? እሱን ጥያቄ ለባለሙያዎች ተዋዋለሁ። አንዳንዴ አልሐምዱሊላህ ማለት አለበት ትንሿን ነገር። እኔ አብይ ሲያጠፋ እንጂ ሲያለማ አይቼ ስለማላቅ ትንሽ ነገር ሲያለማ እሷንም እኔ ፍራቻ ነበር፣ ደጋግሜ ተጽፍ ነበር። ያኔ ተዝካለ የሄዶ ሶሺ ላይ ራሻ ላይ ሄዶ የፈረመው ስምምነት የሀገራችን ዲፕሎማቶች ተረባርበው ተዝካለ ከትራምፕ አማች ጋር አብርሃም ሳኮድ እኮ ነው ሄዶ የፈረመው። በጣም አደገኛ ለሀገራችን አደገኛ የሚሆን በተለይ ለናይል ጥቅማችን በጣም አደገኛ የሚሆን ስምምነት ራሻ ላይ ሄዶ ከግብጾች ጋር ተፈራረመ። ከዛ በኋላ በአሜሪካ የትሬጀሪ ዲፓርትመንት ስትሬንጅ በሆነ መልኩ ዲፓርትመንት በትሬጀሪ ዲፓርትመንት አደራዳሪነት ነው ያ ነገር የተካሄደው። ያ ነገር ወደፊት ያው ሰዎቹም አሁንም በውጭ ጉዳይ ውስጥ ስላሉ ብዙ ልገባበት አልፈልግም። በብዙ ርብርብ በብዙ ትሬት ነው ከዛ ስምምነት አብይ እንዲወጣ የተደረገው። ከዛ ወጥቶ እዚህ ጋር መድረሱ ራሱ ሙሉ በሙሉ ሳያስቆመው ቦታውን ወደ ዶሮ እርባታ ሳይቀይረው እዚህ መድረሱ ራሱ ፈጣሪ ይመስገን ማለት ነው። የተረፈውን ወደ ኋላ እንጨርሰዋለን፣ አጠፋውም ወደ ኋላ እንጨርሰዋለንና my expectation for the guy solo አንተ ቆም የምሰማቸው ነገሮች አሉ። ለምሳሌ ተርባይኖቹ ቁጥር ቀንሷል፣ የመያዝ አቅሙ ቀንሷል፣ ሌላም የሚባሉ ነገሮች አሉ። የቀነሰውን እንጨምርበታለን። this is strategically very important project። ውሃውን ራሱ መያዝ እንትን ራሱ ኢነርጂ እንኳን ፕሮዲዩስ ባያደርግልን ውሃውን መቆጣጠር መቻላችን it gives us significant comparative advantage ከግብጽ ጋር። እዛ ይሄ የሜካኒካል ስራው ራሱ ብቻ ተሰርቶ ማለቁ
ጊቭስ ስትራቴጂክ አድቫንቴጅ ይሰጠናል። እሱ ወደፊት የሚመጣው አመራር የሚመጣው ትውልድ ደግሞ የመስመር ዝርጋታውንም እያሰፋው ይሄዳል። ለምርጫ ነው ይጨፍርበት፣ ምንም እንትን የለውም ይጨፍርበት እና ለምን እንደሚያደርገው እኮ እናውቃለን። አሁን ከምርጫ ጋር ተያይዞ አሁን የህዝቡን ቀልብ ምናምን ለማጥፋት ነው። እንደ ያዩ መዳበሪያ ፋብሪካ ግንባታ መንገድ ላይ ቢጥለው ኖሮስ፣ እንደ ስኳር ፋብሪካዎቹ መንገድ ላይ ጥሏቸው ቢሄድ ኖሮስ ስንት ገንዘብ የተፈሰሰበት የዚህ የህዳሴ ግድብ ጥቅም ኢኮኖሚያዊ ብቻ አይደለም፣ የሴኩሪቲ እና ጂኦፖለቲካል ጥቅሙ በጣም ትልቅ ነው። ለኔ አንድ ኪሎዋት መብራት ራሱ ባያወጣ መገደቡ ራሱ የሚጠቅመው ጥቅም አለና እሱን አፕሪሺየት አድርገ ነው የአብይና የጋሻ ጃግሬዎችን ጨፈራን ኳስ በመሬት ምክንያቱም ብዙ ነገሮች አሉ በውስጡ እና ይሄ ብሎ መሄዱ ለውጭ ተጋላጭነት ስለሚያመጣ አይ ቲንክ በዛው ማለፉ ይወጃ ይመስለኛል። አሁን እንግዲህ ጃዋር ምናልባት ቃለ መጠይቁን ወይም ከዳንኤል ክብረት ጋር ያደረገውን ቃለ መጠይቅ ሙሉን አልሰማሁትም፣ ግን አንዳንድ የወጡ በክሊፕ ደረጃ የሚሰሙትንም አለ በጽሁፍም እንዲህ ብሏል የሚል ነገር አለ። ማረጋገጫ አላገኘውም፣ ግን ግድቡን እንዳላዛር ተመልክቶት እኔ ኢየሱስ ሆኜ አዳንኩት የሚልም ነገር ተናግሯል ላሉ በትክክል ካንደበቱ መስማት አለብን። እንደዛ ብሎ ከሆነ ያው የታሪክ ሽሚያ ነው። ሙሉ በሙሉ የሌሎችንም ታሪክ ቀምጦ እንደው በተወሰነ ደረጃ የሰማውትም አለ። ያቅሙስነት አለባቸው ችንታክልን የሰሩት በጣም ትንሽ ነው ብሎ የነሱን ስራ የማቆሰስና የሱን የማክዘፍ ነገር አለ። በሱም የሚዲያ ሰዎች አማካኝነት በቲክቶክም በዩቲዩብም ብልጽግናን የሚያገለግሉ የዲጂታል ሰራዊት አባላትም ግድቡ ድረስ ሄደው ከ10 ዓመት በፊት ምንም እንዳልተሰራ አፈር ብቻ እንደሆነ አሁን ከ7 ዓመት ወዲህ ሁሉ ነገር ህይወት እንደዘራ አድርገው የተናገሩትም አለ። ለማንኛውም እሱን እንግዲህ ታሪክ ይፍረደው። አንተም እንዳልከው ነገሮች ነገ ከነገ ወዲያ ግልጽ ሆነው ይመጣሉ። እስቲ ስለ ማዳበሪያው ፋብሪካ ምንምጣ። ከረፈደ ነው እንግዲህ ብዙ ጩኸት ነበረ። አብይ አህመድ ከብልጭልጭ ፕሮጀክቶች ውጣና ትርጉም ያለው ነገር እንዲያደርግ ግፊት ሲደረግ ነበር። እየተቸነውም ቢሆን ይህንን ነገር እንደ ጥቆማም በብዙ መንገድ ስንገልጽለት ነበርና ዛሬ ነቅቶም ቢሆን ይህን ተፈራርመዋል። እውነት እስቲ ስለዚህ ምን ማለት ይቻላል? እነዚህ ቀደም ሲል በብዛት ገንዘብ የወጣባቸው ወደ እንደዚህ ትርጉም ወዳላቸው ፋብሪካዎችና እንዲህ አይነት ኢንዱስትሪዎች ቢቀየሩ ኖሮ ይሄን አብይ አህመድ እውነት እኛም እንደግፈው ነበር የሚለው አስተያየት አሳማኝ ሆነ ነበር። እዚህ ላይ ምን ማለት ይችላል? አሁን ከዳንጎቴ ጋር የተስማሙት ስምምነት አይ ቲንክ የ2.4 ቢሊዮን ዶላር ስምምነት ነው። አብይ እኮ በራሱ ቃል የ10 ቢሊዮን ዶላር ቤተ መንግስት ነው እየሰራ ያለው። አራት አሁን የነሱ እየጨፈሩበት ያሉትን ባለሆነ ቤተ መንግስቱ ይሸጥ ስል ሲሉ ነበር። በቤተ መንግስት ብቻ 10 ቢሊዮን ያወጣው። አሁን ዳንጎቴ ሊገነባ ነው ተብሎ እየተጨፈረበት ያለውን 4 የማዳበሪያ ፋብሪካ ይሰራል አብይ በቤተ መንግስት ላይ ያባከረው ገንዘብ። በመዝናኛ ላይ በመንገድ ላይ መብራቶች በፓርክ በመዝናኛ ያወጣው ገንዘብ ተደማምሮ ወደ 30 ቢሊዮን ምናምን ይሆናል። ስንት ፋብሪካ፣ ስንት የማዳበሪያ ፋብሪካ፣ ስንት የስኳር ፋብሪካ ሊሰራ ይችል ነበር። አሁንም ቢሆን የግብር ዕጣ ነው። የውስጥ ስምምነቱ አይ ቲንክ መመርመር አለብን። አንዳንድ የምንሰማቸው ነገሮች አሉ። ለምሳሌ የሙገር ሲሚንቶ ፋብሪካን የመንግስት ሼር 40% ነው በዚህ አሁን ይሰራል በተባለው የማዳበሪያ ፋብሪካ ውስጥ ዩሪያ ብቻ ነው የሚያመርተው። ይሄን ለዚህ ለ40% ሼር መንግስት የሙገር ሲሚንቶ ፋብሪካ እንደሰጠው እየተባለ ነው። ያ ከሆነ ሲሪየስ ስትራቴጂክ ሚስቴክ ነው እና እንዲህ አይነት የሀገርን ወሳኝ ሪሶርሶችን አሳልፈው የሚሰጡ ስምምነቶች ከሆኑ አደጋ አላቸው። ምን ሰማቸው አንዳንድ ነገሮች አሉ በጣም ዲስተርቢንግ የሆኑ የሀገርን ሀብት አሳልፎ የመስጠት አይነት ሂደቶች አሉና ያም ሆነ ይሄ ማዳበሪያ ፋብሪካ አብይና አጠገቡ ያሉ ሰዎች ማሰብ አለባቸው። ዛሬ 5 ዓመት ለፓርክ ለመዝናኛ ምናምን ለመስራት ከሚያባክነው በዚህ ገንዘብ
ያዩን አጠቃን ያዩ ላይ እንግዲህ በቢሊየን ገንዘብ ነው የወጣው በቢሊየን ገንዘብ ወጥቶ የህወሓት ጀነራሎች ዘርፈውታል ምንም ጥያቄ የለውም ግን ስራው ቦታው ነበር እቃው ማሽነሪው ገብቶ ቦታው ላይ ነበር ሜዳ ላይ ነው አሁን አይዶን ነው ባለፈው ለጥፈው ነበር መሰለኝ ዝጎ ተጥሏል ያንን እንደዛ ከሚጥለው ለዚህ ለብልጭልጭ ከሚያወጣው ገንዘብ ላይ ያመዳበሪያ ያስጨርሶት ቢሆን ኦኬ ያዩን ካልፈለገ አሁን ኦገዴን ላይ ነው ይሄኛው ነው የሚሰራው ጋሱ ያለበት አካባቢ ላይ ነው እዛ ላይ ቢያሰራው ኖሮ ዛሬ ገበሬው መዳበሪያው ወገቡን ቆርጦ ምርቱን አያሳንስበትም ነበርና ኦፖርቹኒቲ ሎስት አሁን ከስንት ጫጫታና ስንት ፕሬየር በኋላ ገንዘብ ስለሌለ ምክንያቱም የሀገሪቷ ገንዘብ በጦርነትና በወልጅ ላይ ስለባከነ የሀገርን ሀብት ሙገርን የሚያክል አሳልፎ መስጠት ዳንጎቴን ለምኖ ለማስገንባት እየሞከረ ነው ምስቲ ከተገነባና ያለን አትሊስት ከውጪ ምናምን ሊያስቀይርልን ይችላል ከተጠናቀቀ ሆኖም ግን ለነሱ ራሱ አሁን እንግዲህ በስንት ጫጫታና በስንት ጫና የተቀበሉትን የዛሬ 5 ዓመት 6 ዓመት ተቀብሎት ቢሆን ኖር አሁን የገባንበት ኢኮኖሚ ቀውስ በተወሰነ ደረጃ ሊያቀልል ይችል ነበር እንደው ጃዋር በቅርቡ በተሰጠው ቃለ መጠይቅ ላይ የሚሰራው የብልጭልጭ ያለን ቤተ መንግስቱንም መናፈሻውንም እነዚህን ነገሮች ወደፊት ይረዱታል እኛም በውጭ ሀገር በምዕራባውያን ሀገር የሚኖሩ ይሄንን የሚተቹ ሰዎች ይሄ ውበት ሲገለጥ የኢትዮጵያ ውበት የአዲስ አበባ ውበት ሲገለጥ እንደው በአፋቸው ባመሰግኑም በውስጣቸው ግን ይረዱታል ያመሰግኑታል የሚል ነገር አንስቷል አሁንም አብይ አህመድ ባደረገው ነገር ልክ እንደሆነ የሚገልጽበት መንገድ አለ ደጋፊዎችም በዛ አንፃር ያነሳሉ አዲስ አበባ የምትሸጥ ላይን የሚዘገንኑ ነገሮች ያሉባት አሁን ግን እንዲህ አይነት ነገር ሲሰራ ወደፊት ፎቶግራፍ ውጭ ወጥቶ የሚነሳ አይኖርም ፎቶግራፍን መነሳት አዲስ አበባን ይመርጣታል የሚሉ መገለጫዎችን እየሰጡ ኢኮቱሪዝምን እያነሱ ኢኮኖሚያዊ ጠቀሜታም አለው ዝም ብሎ ውበት ብቻ አይደለም የሚልም ነገር አንስቷል በቅርቡም አሁንም በዚሁም ቃለ መጠይቅ ላይ እንደው አሁን ነገም ከነጎዲያ ወደዚህ ስተት ተመልሶ ላለመግባቱ ምንም ዋስትና የለም ልክ ነኝ ነው ይያለ ያለው ስተቱኛ ጋር ነው ያለው እንዴት አይዋል ችግሩ እኮ እዛ ጋር ያለው ማናችንም እንሳሳታለን ከስተላ አለመማር ስለሰንተ ተቀብሎ አለመማር እኮ ነው ችግሩ ምንድነው አርባን ዲቨሎፕመንት የአዲስ አበባ ነው ሰደው የከተማ አሳደገን አዲስ አበባ አማረች አርባን ዲቨሎፕመንት ማለት ምንድነው አንደኛ መሰረተ ልማቶች መንገድ ውሃ መብራት ትምህርት ጤና ማስፋፋት ማሳለጥ ማዘመን ማለት ነው ሌላው የመንግስት ስራን ማቀላጠፍ ሶስተኛውና ዋናኛው ደግሞ ዌልዝ መፍጠር ሀብት መፍጠር የስራ ዕድል መፍጠር በስራ ላይ ያለው ሰራተኛ ከጊዜ ወደ ጊዜ ገቢውና ኑሮ እየተሻሻለ እንዲሄድ የሚኖርበት ቤት እየተሻሻለ እንዲሄድ የሚበላው የሚመገበው እየተሻሻለ እንዲሄድ የአዲስ አበባ ህዝብ ኑሮ ተሻሽሏል over last 7 years አዲስ አበባ ናይት ክለቦች እኮ የሚያጨናንቀው 1000 ሰው አይሆንም እሱም ራሱ አሁን የመሬት ኢኮኖሚው ካስሮ መሬት ሽያጭና ዘረፋ ከቆመ ወዲህ ሁሉም ቦርኮ ሆኗል is it really ይሄ የብልጽግና ደሴት እኮ ምላጭ ነው ታውቃለህ አሁን ሰሞኑን የድሮ ቄሮዎችን ስብሰባ አድርገው ነበርና አንዴ ድሮ ባልደረቦቻችን ምናምን ያሉበት አንዴ ነው ያላቸው እናንተ እኮ የሃይዌይ የአውራ ጎዳና ክልላዊ መንግስት ናቸው አላቸው አውራ ጎዳናን ብቻ ነው የሚያሳምሩት አውራ ጎዳናን ብቻ ነው የሚያስተዳድሩትና ብልጽግና ደሴት የሚባለው ልጅ ብቻ ነው ኦኬ ከተማው መጽዳቱ ማማሩ ምን ያው ደስ ሊል ይችላል ኦኬ ታውራ ጎዳናው ይሄ ረጃጅም አድርገው በቆርቆሮ ያጠሩታል ከሱ ጀርባ ሲገባ ሰው የሚበላው የለውም የሚሰራደበት የለውም ውሃ የለውም መብራት የለውም ከተማ አላደገም ከተማ አደገ ሲባል ዌልዝ ተፈጠረ ማለት ነው ኢንፍራስትራክቸሩ ተሻሻለ የአስተዳደራዊ አገልግሎት ተሳለጠ የስራ ዕድል ሰፋ ደሞዝ
ኑሮ ተሻሻለ ማለት ነው። አንድ ጊዜ ጀምሮ ነበር አስጣልናቸው ተረባርበን እንደ ሲንጋፖር አዲስ አበባ እንደ ሲንጋፖር እናደርጋለን ምናምን። ሲንጋፖር መብራቷ ከመውጣቷ በፊት እኮ የስራ ዕድል ነው ያስፋፋችው፣ ኳሊቲ ኦፍ ላይፍ ነው ያሻሻለችው፣ የሰራተኛውን ብቃትና ገቢ ነው የጨመረችው፣ ኢንፍራስትራክቸር ነው ያስፋፋችው። ምን ኢንፍራስትራክቸር ነው ያስፋፋፉት ከመብራት በስተቀር? መብራት መንገድ ላይ ከማውጣት በስተቀር ፎቶ መነሳት ኢዝ ክሬዚ እኮ። እኔ ኦሮምኛ አንዳንዴ ስለዚህ ሲነሳ የምናገረው ነገር አለ። እስቲ ኢማጂን አንተ ልጅ ሆነህ እናትህ ፊትን ቀብታ ወይ ደግሞ ቅባት ቀብታ አሰማምራ ምናምን ሁሌ ወደ ባዶ ነው። ትምህርት ይገባል። ሰው መጀመሪያ ቤዚክ የሆነው ከተሟላለ በኋላ ነው ስለ ቁንጅና ስለ ውበት እኮ ሰከንደሪ ኢሴንሻል አይደለም። እና አሁንም ደግሞ ሊከራከሩ ይፈልጋሉ። እንደዛ ከሆነ ታዲያ ለምንድነው አሁን የማዳበሪያ ፋብሪካ ልንሰራ ነው በቃ የኢትዮጵያ የግብርና ችግር ሊፋታ ነው ብለው ከፍ አድርገው እኛም እኮ ያያልን የነበረው ምንድነው ከመብራት ብልጭልጭ መብራት ይልቅ ከሪዞርቶች ይልቅ ትውልድን የሚለውጠው ምንድነው ነው? ትውልድን የሚለውጠው የኢኮኖሚው መሸጋገር ነው። የግብርና ልማት እየሰፋ ሄዶ ተረፈ ምርት እዛ ሰርፕለስ ተፈጥሮ የማኑፋክቸሪንግ ሴክተሩ እየሰፋ ሲሄድ በግብርናው ላይ የተሰማራውን ወጣት ወደ ማኑፋክቸሪንግ አስገብቶ ከዛ ሰርቪስ ሴክተራችን ሲሰፋ ኢኮኖሚያችን ፋውንዴሽኑ እየሰፋ በስራ ላይ የሚሰማራውም ሰው የሚያገኘውን ገቢ እየጨመረ ሲሄድ ነው። ሀገር ማለት ህዝብ ማለት ነው፣ ሰው ማለት ነው። የዛ ሀገር ዜጎች ሀብታቸው እየጨመረ ብቃታቸው ዕውቀታቸው እየጨመረ ሲሄድ ሀገር አደገ እንላለን። ለሀገር መሰረት የሚሆነው ለምሳሌ ገርድ ወይም ደግሞ ህዳሴ የሀገር መሰረት ነው። ምክንያቱም ጂኦፖለቲካሊ የተሻለ ቦታ ላይ ያስቀምጠናል፣ ለሚቀጥለው ትውልድ ይጠቅማል። ለዛ ነው የሀገራችን ዜጎች ከላይ እስከታች ተረባርበው ራሳቸው አቅም ይሄን ሊሰሩ የቻሉት። ምክንያቱም ከትውልድ ጥቅም አለው። የአውራ ጎዳና ላይ ብልጭልጭ መብራት ለዛውም አንድ አመት የማይቆይ የቻይና አርቲፊሻል ዛጋ ተክሎ ለሚቀጥለው ትውልድ ምን የሚጠቅመው? ሪዞርቱን እንውሰደው። እነዚህ ሪዞርቶች ለምሳሌ ሪዞርት መስራት አለበት ሀገራችን ውስጥ። ሪዞርት ግን የግሉ ባለሀብት ሊሰራው የሚገባ ነው። ኢኮቱሪዝም ይችል በለለና ላቆ ስለ ኢኮቱሪዝም ይናገራሉ። ፈረንጅ ሀገር ነው አንተ ምን የምትኖረው? ፈረንጅ አፍሪካ የሚሄደው ምን ሊያይ ነው? ሁለት ነገር ለማየት ነው የሚሄደው። ታሪካዊ ቅርስና ተፈጥሯዊ መስህብን ነው ለማየት የሚሄደው። ቤዚካሊ አራዊቶችንና ታሪካዊ ቅርስን ለማየት ነው የሚሄደው። ኢትዮጵያ ቱሪስት የሚመጣው ሶፍ ዑመርን ለማየት፣ ፋሲለደስን ለማየት፣ አክሱምን ለማየት፣ ላሊበላን ለማየት ነው። ፈረንጅ የሚመጣው የባሌ ተራሮች ወፍን፣ የሰሜን ተራሮችን ዋሊያ ለማና ያላ ለማየት ነው እንጂ የሚመጣው ሪዞርት ለማየት ሪዞርት በየኮርነሩ ያለው ስማ ሪዞርት እንትንም ሃይቅማ እኮ በየኮርነሩ አለው። ያሻሽቶ እኮ ነው በሀገሩ የሌለውን አውሬ ለማየት በሀገሩ የሌለውን የታሪካዊ መስህብ ለማየት ነው የሚመጣው። ምን ሼም የለም እንዴ? ላሊበላና ዘግቶ ጎንደርን ዘግቶ ሶፍ ዑመር መሄድ አይቻልም በሴኩሪቲ ምክንያት። አክሱም መሄድ አይቻልም። ግን አሁን ወንጪ ቢውል ቦታ ለአንድ ባለሀብት ቢሰጠው አሳምሮ ይሰራዋል። ጥሩ ነው። ወንጪ ላይ ያ ሁሉ ግርግር ተደርጎ በቃ የኢትዮጵያና የኦሮሞ ትንሳኤ ምናምን ተብሎ መንግስት የሚወስደው ሰው ብቻ ነው እዛ የሚሄደው። በዛም ላይ አሁን በቅርቡ አንሰማለው የሲንቄ ባንክ የሚባለው ለአንድ አርቲስት 20 ሚሊዮን ፕሮሞት እንድታረግ 20 ሚሊዮን ሰጣታሉ። በአመት እኮ 20 ሚሊዮን አያመጣም ቦታው። አሌላ ከላ ቢዩቲፉል ፕሌስ ጓደኛ ሄዷል። አንድ ባልደረባ አምና ሄዶ ነበርና በጣም ቆንጆ ነው። ግን በግለሰብ ነበር መሰራት ያለበት። በወር 2-3 ሰው የሚሄድላቸው ምንም ገቢ ስለሌለው ብድግ አድርጎ ለዚህ ለፈረደበት ኤርላይንስ አስረክቦ ኤርላይንስ አሁን ወጪውን እየቻለ ነው ማለት እና የቱ ነው ለትውልድ የሚጠቅመው? ለትውልድ የሚጠቅመው ግብርናችንን ማዘመን፣ አውራ ጎዳናዎቻችን ማዘመን፣ የባቡር ሀዲዶች የንግድ መስመሮቻችን ከዳር እስከ ዳር ከመተማ አዲስ አበባ፣ ከጋምቤላ አዲስ አበባ፣ ከመቀሌ አዲስ አበባ
የባቡር መስመሮችን መዘርጋት የግብርና ለምርቶቻችን በፍጥነት ለምሳሌ አቮካዶ አሁን ኢትዮጵያ ውስጥ ፖፑላር እየሆነ ነው በቅርቡ ሳናግራቸው ነበር አቮካዶ ላይ እየተሰማሩ ችግራቸው ምን እንደሆነ ታውቃለህ ከዚህ ደቡብ ውስጥ ነው በብዛት ይመጣው ከደቡብ ጭነው ሲያመጡት ቢሮክራሲው ምኑን አልፈው ሲያመጡት ይበላሽባቸዋል ኢማጂን ባቡር ቢኖር በፍጥነት ይወጣል ይችላል እና ይሄን ሁሉ የቡና ጭነ ምርታችን ሌሎች ምርቶችም በተሳለጠ መልኩ እንዴ ከተፈለገ ኢንፍራስትራክቸር ላይ ነው ቀደም እንዳልኩት አብይ ይሄ የጣለው ይሄ በአቋራጭ ሀብታም እንደሚሆኑ ሰዎች ኢትዮጵያን በአቋራጭ ሀብታም ማድረግ የሚችል ይመስላል ኢትዮጵያ ሀብታም የምትሆነው ግብርናዋ ሲዘምንና ምርታማነቱ ሲዘምን ሲጨምር የማኑፋክቸሪንግ ሴክተራችን ተስፋፍቶ ወጣቱን ማቀፍ ሲጀምር የፋይናንሻል ሴክተራችን እየተጠናከረ ሲሄድ ብቻ እንጂ ድህነትን የማጥፋት ሳይሆን ደሃን የመደበቅ ስራ እኮ ነው ኢትዮጵያ ውስጥ ካይደ ያለው መብራቱን ብልጭ አድርጎት ከኋላ ያሉ ፍርስራሽ ቤቶች እንዳይታዩ ረጃጅም አጥር አድርጎ ድህነትን መደበቅ እንዲህ አይነት ነገርማ ድህነትን መደበቅ ድህነትን ሊያጠፋ አይችልም